ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Will the United States renew Russia oil sanctions relief after the Iran ceasefire? እንዲሁም ትራምፕ ፑቲን በትክክል አሸናፊ ነው ሲሉ ማስጠንቀቃቸውን Putin is a real winner after call for a nuclear strike. ወዲያም Putin will unleash nuclear strike. Putin ለዓመታት ያልታየባቸውን እንግዳ ነገሮች አሳይተዋል ሲል የወጣውን መረጃና ከእስያ ቀጠናም ሰሜን ኮሪያ ማንኛውንም ኢላማ በየትኛውም ርቀት የሚገኝን ወደ አመድነትና ትነት የሚቀይር የክላስተር ቦምብና ጦር መሳሪያ መሞከሯን ወዲህም ከመካከለኛው ምስራቅ የወቅቱ የአሜሪካና የእስራኤል ጦርነት ጋር በተያያዘ የወጡ አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የወደዱትን ሲያጡ የጠሉትን ይቀላውጡ ይሏል አበው። የሰላምን ጣዕም መገንዘብ የተሳናት የምትመስለዋ ዓለም የእባብ ወላድን ሆናለች ይሏታል። ከምትፈለፍላቸው እንቁላሎቿ የሚወጡትን ልጆቿን ስትከተል ወይ የሚፈተለኩትና የተፈለፈሉና የሚበሩትን ልትደርስባቸው አልቻለች፣ ወይ ደግሞ ቀሪዎቹን እንቁላሎቿን ተመልሳ መፈልፈል አልቻለች። በአንዱ ገጽታዋ በገዛ እጇ ያደፈረሰችውን ሰላም ለማጥራት ተስኗታል ይባላል ዓለም። ዛሬ በወጣ መረጃ ሰሜን ኮሪያ በጦርነት ላይ መጠቀም የተከለከለውንና በዓለም የተወገዘውን የክላስተር ቦምብና የክላስተር ጦር መሳሪያ መሞከሯና በስኬት ማጠናቀቋም ተሰምቷል። የወጣው መረጃም ቢሆን ይህንን ሲል ነው ያስረገጠው። reducing any target to ashes ሰሜን ኮሪያ ዛሬ በማለዳው ያስወነጨፈችው የክላስተር ጦር መሳሪያ የህዋሶንግ 11KA የሚባል ነው። መሳሪያው ምድር ለምድር እየተምዘገዘገ የሚተርፈው አንዳችም ነገር የለምም ነው የተባለው። ከዚያ ሁሉ በላይ ግን ሰሜን ኮሪያ የሞከረችው የክላስተር ቦምብ ከ6.5 እስከ 7 ሄክታር መሬት ሽፋን ላይ ያለን ኢላማ እንደ መረብ ሽፍን እንደ እንቁላል ድፍን አድርጎ የሚያወድም መርዝ አለው ነው የተባለው። ሰሜን ኮሪያ ሌላም ባላስቲክ ሚሳይል ሙከራ አድርጋለች። ከ700 ኪሎ ሜትር በላይ ተምዘግዝጎ በምስራቅ ባህር ላይ የወደቀ አሲል የወጣ መረጃ ያሳያል። ከሩሲያም ከቻይናም ጋር ብርቱና የቅርብ ወዳጅ ወዲያም አጋር አባር ናት የሚባልላት ሀገር ሰሜን ኮሪያ ዛሬ ላይ ጌታዋን የተማመነች በግላቷን ውጭ ታሳድራለች ይሉትን ሆናለች ይሏታል። አሜሪካ የሰሜን ኮሪያን የኒውክሌር ጦር መሳሪያ ባለቤትነት ዕውቅና አልሰጥም፣ ቀድሞ ነገር ትጥቋንም አስፈተዋለሁ ስትል መዛቷና ማሸመቋ በሰሜን ኮሪያ መሪዎችና ፖለቲከኞች ዘንድ የለም ዳኛችን የኒውክሌር ጦር መሳሪያ ነው፣ ማንም ገብቶ ይሞክረው ሲሉ በኩራት ማስጠንቀቃቸውን እናስታውሳለን። ወዲህም አሜሪካ የሰሜን ኮሪያ የኒውክሌር ጦር መሳሪያ ካስፈታች በኋላ እንደቅዷ ሩሲያና ቻይናንም በተመሳሳይ የኒውክሌር ጦር መሳሪያ ትጥቃቸውን ለማስፈታት እቅድ መያዟና ይፋ ማውጣቷም ይታወቃል። ሀገራቱ እኛ ሦስቱም ሰሜን ኮሪያ፣ ቻይናም ሩሲያም የታጠቅነው እኮ ቀበቶ ወይም መቀነት አይደለም፣ ከ7 እጥፍ በላይ የነደደ እቶን ነው። ይህንን ማስፈታት የሚቻለው ካለ ወገባችንን ባንሰጥም እንፈቅድለታለን ሲሉ መሳለቃቸውን እናስታውሳለን። ሰሜን ኮሪያ የ26 ሚሊዮኖች እናት ሀገር ናት። ዋና ከተማዋን ፒዮንግያንግ ነው። ታዲያ ቀጥኜ ቢያየኝ ጅማት ለመነኝን እንዳለመስለው ለማንም በተለይም ለአሜሪካ ወይም ደግሞ ምንም ብቀጥን ጠጅ ነኝ አለ እንደተባለው መጠጥ ቅመሱኝ፣ ከዚያ በኋላ ኃይሌንና ማንነቴን ትገነዘባላችሁ፣ ማየት ማመን ነው ስትል የኒውክሌር ጦር መሳሪያዋን ዳኝነት አሳይታለች።
ወደ ሩሲያና ዩክሬን ጦርነት ጉዳይ ልለፍ። በሩሲያና በዩክሬን መካከል እየተካሄደ 5ኛ ዓመቱን በያዘው ግዙፍ ጦርነት ሩሲያ ብቻዋን ከ1.2 ሚሊዮን በላይ ወታደሮቿና ዜጎቿን አጥታለች፣ ሙትና ቁስለኛ ሆነውባታል የሚል መረጃ ወጥቷል። ሩሲያ በዩክሬን ምድር የተጠናከረ ጦርነቷ ይነገር እንጂ ታዲያ ከገዛ ውስጧም ተቃውሞ አለባት የሚል መረጃም ወጥቶባታል። 5 ዓመት የያዘ ጦርነት ተጠናቆ ረፍት አልተገኘ ወይ ደግሞ በጦርነቱ ሁሉም ዜጎቿ ተረባርበውና በዚያ ተሰልፈው የጠላት ኃይል የሚባለውን የዩክሬንን ኃይል አስወግደው መገላገል አልቻሉ። ይሄ ሁሉ እንቅፋት ነው። ስለዚህ ፑቲን ከሕዝባቸው ተቃውሞ አለባቸው የሚል መረጃ ወጥቷል። ውስጡን ለቄስ ሁሉንም የተመለከቱትና ያጤኑ የሚመስሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን ሲሉ አስጠንቅቀዋል። ፑቲን ኢዝ ዘ ሪያል ዊነር አፍተር ኮል ፎር ኒክለር ስትራይክ። በዚህ ወቅት ትራምፕ ከኢራን ጋር ደርሰናል ሲሉ ያወጁት የ2 ሳምንታት የተኩስ አቁም ስምምነት ለፑቲን የራሳቸው ድል ሆኖ ነው የተመነዘረው ወይም የተቆጠረው ይሏቸዋል። When the United States of American President Donald Trump posted on through social threatening that American can destroy Iran in one night and that a whole civilization will die unless his demands are met, the world looked on in shock. ትራምፕ የሚያቅዱት ከኢራን የሚፈልጉት ነገር ኢራን የማትፈጽም ከሆነ በአንድ ሌሊት ሊያጠፏት ማቀዳቸውና መወሰናቸውን የዘመናዊው ስልጣኔም በአንድ ሌሊት ሊያከትም እንደሆነ መናገራቸውን ተከትሎ የሮማው ርዕሰ ሊቃነ ጳጳስ ሊዮ የዚያን የትራምፕን ዛቻና ዝግጅት በጠንካራ ቃላት ማውገዛቸው፣ ወዲያም የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም በተመሳሳይ ማውገዛቸው ሲገለጥ ሊደርስ አክሮስ ደ ግሎብ ኦን ቴንተር ሁክስ አንድ ልብስ መስቀያ ቀልባቸው ተሰቅሎ ነበር ይላል። የመላው ዓለም መሪዎች ወይም ደግሞ በመላው ምድሪቱ የሚገኙ ፖለቲከኞች የአሜሪካው ፕሬዚደንት ዶናልድ ትራምፕ በአንድ ሌሊት የኢራንን ጉዳይ ፈጽመዋለሁ፣ ኢራን ትጠፋለች፣ ኢራን እንደ ሻማ ብልጭ ድርግም የምትል ያህል ሆናለች በትራምፕ ስሌት። ከ90 ሚሊዮን ሕዝብ በላይ ያላት ኢራን በዚያን ቀና መሻሹ ብትጠፋ ኖሮ ትራምፕ እንዳሉት ሌሎቹ ሀገራት ምን ያስከትሉ ነበር? ኢራንስ ብቻ ጠፍታ ያበቃ ነበር ወይ? ትራምፕ የለቀቁት ወይም የሚተኩሱት የመርዝና የእሳት አሲድ አረር ኢራን ላይ ዘንቦዛው ኢራን ላይ የሚያባራ ይሆን ነበር ወይ? ጨረሩ ወደ ሌሎች አጎራባች ሀገራትስ አይደርስም ወይ? መላውንስ አለማያዳርስ ሲሆን ወይ? ጥያቄ ነው። ታዲያ ያንን የተመለከቱት የሩሲያ ሀብታሞች ወይም ዲታዎች የአንድ ወር ጊዜ ሰጥተው በጽኑ አስጠንቅቀዋል። እንኪያስ ይላሉ የሩሲያ ባለሥልጣናት ወይም የሩሲያ ዲታ ሀብታሞች፣ አሜሪካና እስራኤል በኢራን ላይ ከያዙት ጦርነት አልፎ ትራምፕ ኢራንን ጨርሶ ላስ አድርገው ከሂሮሽማና ከናጋሳኪም በከፋ መልኩ ሊያጠፏት አስበው ነበር እንዴ ሲሉ ጉዳዩ ጥያቄ አስነስቶባቸዋል። አሜሪካ ኢራንን ለማጥፋት ከወሰነችና ከተዘጋጀች ሲሉም እንኪያስ ፑቲንም ዩክሬንን ሊታገሷት አይችሉም ነው ያሉት። Vladimir Putin will unleash nuclear destruction on Ukraine, a leading Kremlin oligarch and propagandist says. ሰውየው ይህንን ተናጋሪው ደግሞ በሀብት የናጠጡት ኮንስታንቲን ማሎፊቭ ናቸው። ያገኘ ያጣ ይመስለውን አልያም የጠገበ የሚራባ ይመስለውን ያስታውሷል። ማሎፊቭ አሉ አክለው everything will be decided by a nuclear strike አሉና ይህንን አስከተሉ። ስፓሲቮች ይሁቭ ፓዣሉስታ ሰላም ጤና ይስጥልኝ። ሁሉም ነገር የሚወሰነው ከእንግዲህ በኒውክለር ጦር መሳሪያ ነው። urging Putin to press the Armageddon button. It is time to end this war in Ukraine. ፕሬዚደንታቸው ቭላዲሚር ፑቲን የዚያን የአርማጌዶን ወይም ደግሞ የዓለምን አጥፊውን የኒውክለር ጦር መሳሪያቸውን ቁልፍ እንዲጫኑት አግባብተዋቸዋል። እልም ይበላ። እነሱ እኮ መግቢያቸውን ሳያዘጋጁ አልቀሩም። ውስጥ አዋቂዎቹ እንደሚሉት የኒውክለር ታጣቂዎቹ ሀገራት በተለይም እነዚህ የላይኞቹ ታላላቆቹ ወይም ደግሞ ግዙፍ ሀብትና ጥበብ ወይም ሌላም አላቸው የሚባሉት ከኒውክለር ጦር መሳሪያ አረርና መርዝ የሚታደጉበት ወይም የሚያመልጡበት ከምድር ጥልቅ ስፍራ በቅርጣን ለስነው ያዘጋጁት መከላያ ስፍራ አላቸው። ሁሉንም ያሟላ አላቸው ለየትኛውም ዓመታት የሚዘልቅ። ይሄ ተብሏል። መሪዎቹ ይህን አዘጋጅተዋል። እኛም አውቀናል፣ ጉድጓድ ምሰናል አለች እንደተባለችዋ ጠንቀኛ ፍጥረት። ሌላው ዓለም ግን በሰከንድ ውስጥ
ቢያልቅ ምን ተዳቸው? የሩሲያ ሳይንቲስቶች ወይም ተመራማሪዎች በአንድ ወቅት ምንድን ነው ያሉት? የለም ጌታው ይወቁት ሲሉ ፕሬዚደንታቸውን አስቀምጠው ምን ነገሯቸው? እኛ ምዕራባውያኑ ተመራማሪዎች ወይም ሳይንቲስቶቹና ፖለቲከኞቹ ተመሳጥረው የዓለምን ሕዝብ ለመቀነስና ለማጥፋት ሮቦቶችን ሰርተዋል። የሰው ልጆችን ሚና ተክቶ የሚሰራ ሮቦቶችን ሰርተዋል። ስለዚህ አሁን ስሌቱ የሰው ልጅን ለማጥፋት ነው፣ ከምድር ላይ ለመቀነስ። ምድር እንደሚታወቀው በተደጋጋሚ እንደተናገርኩት መያዝ የምትችለው 4 ቢሊዮን ሕዝብ ብቻ ነበር። ዛሬ ከ8 ቢሊዮን ሕዝብ በላይ ሆኖባታል። ስለዚህ ትለብሰው የላት ትከናነበው አማራትን ሆኖባታል። እናም የምዕራባውያኑ ጠበብቶች ወይም የምርምሩ ዘርፍ ልሂቃን የሰው ልጆችን አጥፍተው በሮቦት የሚተካ ሚና እንዲኖር አቅደዋል፣ ሰርተው ተዘጋጅተዋል ነው ያሉት የሩሲያ ጠበብቶች ወይም የሩሲያ ተመራማሪዎች ለፕሬዚደንታቸው ቭላዲሚሮቪች ፑቲን በዚሁ በወቅታዊና ዓለም አቀፋዊ ዝግጅት ላይ በነቂስ ተመልክቸዋለሁ። ታዲያ ምን አሉ የሩሲያው ቱዣር ሰው? it is time to end this war in Ukraine። በዩክሬን ያለውን ጦርነት እሷም ቶሎ ይበሉና ያጠናቁት። ኢራን ላይ ከተፈረደ ማን ጠፍቶ ማን ይኖራል? ኢራንን በአንድ ሌሊት አጠፋታለሁ ነው ያሉት ትራምፕ። በአንድ ሌሊት የሚያጠፏት ከሆነ ደግሞ ሂሮሺማና ናጋሳኪን ነው ማስታወስ የሚበቃው። ስለዚህ ዩክሬንም በተመሳሳይ በሩሲያ ምላስ ተልሳ ትለቅ፣ በሰው ቁስል እንጨት ስደድበት። ለመሆኑ እኛ ዲታው ሩሲያዊ ሰው የዩክሬንን ሕፃናትና ህሙማን ንጹሐን ዜጎች አላሰቧቸው ይሆን ወይስ ከራስ በላይ ነፋስ ይሉትን መሆኑ ነው? ብቻ ግን ያንን ተናግረዋል። ካበደ ያገረገረው ይብሳ አሎ የሚበልጣል የተባለበት ዘመን ይሄ ዘመን ነው። እብሪት፣ ትዕቢት፣ ውሸት፣ ክፋት፣ ተንኮል ይሄ በምድር ላይ የተዘራ የዘመን ክፉ አሻራ ሆኗል። ሩሲያ ከ15,000 ኪሎ ሜትር በላይ የሚምዘገዘግና ምናልባትም ዋሽንግተን ዲሲንና ኒውዮርክ ሲቲዎችን በቅጽበት ላስ አድርጎ የሚያጠፋ ሲባል ወደ ትነት የሚቀይር ምናልባትም ማንሃታን ላይ ቢያርፍ የሙቀት መጠኑ ከ180 ሚሊዮን ዲግሪ ሴንቲግሬድ በላይ የሆነ አዲስ የኒኩለር ጦር መሳሪያ ማምረቷንና ማዘጋጀቷን ያንንም በሰሜን ንፍቀ ክበብ በሚገኘው በአርክቲክ ቀጠና ማጥመዷን በተደጋጋሚ ተመልክቻለሁ። በዚሁ ፕሮግራም ላይ አይተናል፣ ሰምተናል። ከዚያም ውጪ ሩሲያ የቡሬቬስትኒክ ኒውክለር ክሩይዝ ሚሳይል ሞክራ 14,000 ኪሎ ሜትሮችን አሳብሮ መድረሻው የማይታወቅ ነው ተብሎለታል። የርቀት መጠኑ አይታሰብም። ያ ሚሳይል የኒውክለር ክሩይዝ ሚሳይሉ ከ22 እጥፍ በላይ ከድምፅ ፍጥነት የሚምዘገዘግ ነው። ይሄ ሁሉ ተሰርቶላታል ምድር። ሞኝ ራቱ ሲያር ይስቃል። የሰው ልጅ መኖሪያውን ለማጥፋት ነው እንግዲህ ይሄን ሁሉ ጉዞ የሚያደርገው። ግን ደግሞ ዓለምን ስለማጥፋቱም እርግጠኛ ሆኖ መናገር የሚችል የለም። ከዚህ ቀደም እነ ሮናልድ ሬጋን፣ እነ ኒኪታ ክሩስቼቭ፣ ሚካኤል ጎርባቼቭ፣ እነ ቦሪስ የልሲን ምድር ካየቻቸው እጅግ ሀያላን ተብዮቹ የዩኤስኤስአር ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም ሶቪየት ኅብረት ዘመን የነበሩት ፖለቲከኞችና ዩናይትድ ስቴትስ ኦፍ አሜሪካን ወይም የተባበሩት የአሜሪካ ግዛቶችን ሲያስተዳድሩ የነበሩት ሮናልድ ሬጋን ዓለምን ለማጥፋት ቀጠሮ የሰጡበትና የጊዜ ገደብ የቆረጡበትም ጊዜ እንደነበር አይዘነጋም፣ በቀዝቃዛው ጦርነት ዘመን። ነገር ግን እነዚያ ሰዎች ዛሬ ሁሉም ከምድሪቱ ከርስ ስር ገብተው ወደ ነበሩበት የቀደመው ዘመናቸው ወደ አፈርነት ወይም ወደ ትቢያነት ተቀይረዋል። ዓለምን አጠፋለሁ ሲሉ መዛት አዞር ሲዞር አደረ ይሉሽን ባልሰማሽ ገበያ ባልወጣሽ ጠፊ ሆኖ አጥፊነትን መመኘት። ነገር ግን ቀድሞ የሚጠፋውን ያለማወቅ የሰው ልጅ ስጋን ያህል የሚጠፋ በቅጽበት የሚደክምና የሚለወጥ ወደ በድንነት የሚለወጥ አካል ተሸክሞ ዓለምን አጠፋለሁ ብሎ የፈጣሪውን ችሎታ ቦታውን መያዝ እብሪትና ትዕቢት። ብዙዎቹ የዓለም ፖለቲከኞች በዚህ ዘመን ያንን አምሳያ እብሪትና ትዕቢት አላቸው። ከምድር አልፈው የሰማይን ምስጢር እናውቃለን፣ ተገልጦልናል። በቃ ምድር መጥፊያዋ በዚህ ነው። እስከዚህ የዘለቀ እብሪትና ትዕቢት፣ ትምክት ያንን ሲገልጡ ይታያል፣ ይሰማል። ነገር ግን ዛሬ ሌሊቱን ስለማደራቸው የሚያውቁት ማረጋገጫ የላቸው። ምድር ይህን ሁሉ ሐቅ አልፋለች። Russia will warn the population 72 hours in advance of a nuclear strike on western Ukraine.
ሩሲያ በምዕራባዊ ዩክሬን በኩል ከድቤ የሚቀላቀል ዩክሬንን ጨርሶ የሚያወድም የኒውክሌር ጥቃት ልትፈጽም ትችላለች። ለዚያም የአንድ ወር ማስጠንቀቂያ ሰጥታለች ነው የተባለው። ከፕሬዚደንቱ ቭላዲሚሮቪች ፑቲን የወጣ ማስረገጫ ባይኖርም እንደ ሩሲያው ቱጃር ጥልቅ ስሌትና ስሜት ታዲያ በዩክሬን ላይ የሚደረገው የኒውክሌር ጥቃት ከ20 እስከ 25 ኪሎ ቶን ክብደት ያለው ነው። ዊል ኮዝ ክሪቲካል ዲስትራክሽን አንድ ፓኒክ አክሮስ ደ ካንትሪ። ከዚያ በኋላም በዩክሬን ያለው ጦርነት ቢገፋ በአንድ ወር ይጠናቀቃል ነው ያሉት። በሙሉ ሕያዋን ፍጥረታትን ላስ አድርጎ ጨርሶ ጦርነት ተጠናቀቀ። ከማን ጋር ነው ጦርነቱ? ሰውና ሰው ነው የሚዋጋው፣ እንስሳ አልተዋጋም። ስለዚህ ያንን የአንድ አገር ሕዝብ ጭርስ አድርጎ በጅምላ ጨራሽ የኬሚካል ጦር መሳሪያ አውድሞ ጦርነቱ ተጠናቋል ማለት ምን ማለት ነው? የሰው ልጅ አመለካከቱና አስተሳሰቡ እውነት ድረስ ነው? ውስንነቱን የሚያመለክት ነው። ዩክሬን በሳምንታት ጊዜ ውስጥ አዲስ በሰራችው የኤፍፒ9 ባላስቲክ ሚሳይል በዚያ 530 ማይልን በሚምዘገዘገው አዲስ የተጠበበችበት የጦር መሳሪያዋ መሆኑ ነው። ሞስኮውን ደብዛውን ለማጥፋት ተዘጋጅታለች ነው የተባለው። ይህንን ያዩና የሰሙት የሩሲያ ቱጃሮች ናቸው። ለምን ቀድመን አናጠፋትም? ዩክሬን በዚያ የባላስቲክ ሚሳይል ሞስኮውን ወይም ዋና ከተማዋን የምታጠቃ ከሆነ ቅድሚያ እምብርቱን ነድላ የምትጥለው ክሬምሊን ቤተ መንግሥትን ነው። ይህንን ይወቁት ጌታው ሲሉ ፕሬዚደንታቸውን ቭላዲሚሮቪች ፑቲንን እያስጠነቀቁ ነው፣ እያግባቧቸው ነው። እባኮት ይህንን የአርማጌዶኑን ቁልፉን ይጫኑት፣ ላስ ውድም ትበል ዩክሬን። ቀደም ሲል እንዳልኩት የንጹሐኑ ሕይወት ቀድሞ የነገን ጀንበር ፀሐይ እንዳትገባባቸው እየቦረቁና እየፈነጠዙ የሚጠብቋት እነዚያ ሕፃናትና እምቦቅቅላዎች፣ እነሱስ እጣፈንታቸው በእኛ በቱጃሩ ሰው ላፍታ ሚዛናቸው ላይ ወጥቶ ይሆን? ምድራችን የተሸከመቻቸው የዘመናችን ሀብታሞችና ፖለቲከኞች ወዲያም ጠቢባን ተብዮቹ የዚያን መሰል እብሪትና ትዕቢት በውስጣቸው የሚናኝና የሚዋኝባቸው ናቸው። ለጥፋትና ለክፋት ሆን ብለው ተገጥመው የመጡ ያህል ነው የሚመስሉት። እነዚያ ሩሲያ ዛሬ ላይ የሠራቻቸው የታክቲካል የኒውክሌር ጦር መሣሪያዎች ልብ እንበል፣ እነዚህ የታክቲካል የኒውክሌር ጦር መሣሪያዎች የሩሲያ ስሪቶቹ በቤላሩስ ገብተው የተነገቱ ናቸው። እነዚያ የሚነገቱትስ እንኳ የዚያን በሂሮሽማና በናጋሳኪ ላይ የተጣሉትን ሊትል ቦይና ፋትማን የሚል ስያሜ የተሰጣቸውን እነዚያን አጥፊ አቶሚክ ቦምቦቻቸዎች ናቸው ሲሉ ተመጻድቀዋል። እኛ ቱጃሩ ሰው በሂሮሽማና ናጋሳኪ ላይ የተጣሉት ቦምቦች ሊትል ቦይ የሚባለው ነሐሴ 6945 በሂሮሽማ ላይ የተጣለው፣ ሁለተኛው ፋትማን የተባለ ቅጽል ስም የተሰጠው ደግሞ ነሐሴ 9945 በናጋሳኪ ከተሞች ላይ የተጣሉት ናቸው። በመጀመሪያው ቀን የሂሮሽማ የአቶሚክ ቦምብ ጥቃት ከ165,000 ሕዝብ በላይ በሰከንዶች ቅጽበት ጅም ነው ያለው። በተመሳሳይ በነሐሴ 9945ቱ ጥቃትም በተመሳሳይ የዚያን ያህል ቁጥር ያላቸው ሕዝቦች አልቀዋል። በዚያ ሰሞን በዚያ ክብ ያሉት ሂሮሽማና ናጋሳኪ ክብ አካባቢ አቅጣጫ በቅርብ ርቀት ውስጥ ያሉት በሙሉ የሆኑትን ሆነዋል። ታሪክ መዝግቧቸዋል። እስከ ዛሬው ድረስ በእነዚያ ከተሞች የሚወለዱ ሕፃናት የአካል ጉድለት ወይም የአካል ጉዳትም ያለባቸው መሆናቸውን ማየት የተሳናቸው፣ አካላቸው የጎደለ ከዚያ ከመርዛማ አረር የተነሳ የሰው ልጅ የጦር መሳሪያ ገዝቶ አንዱ ረሃብቱን ቸብችቦ ሸጦ ዳቦ እየራበው ወንድሙን ለመግደል የሚገዛው የጦር መሳሪያና ጥይት እውን የዘመን ስልጣኔን ጥሩ ፖለቲከኞች፣ ጥሩ መሪዎች የሰለጠነ ዘመን ነው ያሰኝ ይሆን? ሰው ሰርቶ መብላት በሰላም መኖርን የመሰለ የማይጠገብ ጸጋን ተሸክሞ ዕድሜ ይስጠኝ ብሎ እንደመለመን እንደመማፀን ሰርቶ የጦር መሳሪያ እሳትና መርዝ ገዝቶ የገዛ ወንድሙን መንትያውን ለመግደል የሚቋምጥበት ዘመን ከዚህ በላይ ጥፋትና ውድቀት ምን ይገጥማል? ታዲያ ሀብታሞቹም ይህንን ያሉት፣ ድሃዎቹ በራሳቸው ከዚህ አይነት አመለካከት እብሪትና ትዕቢት፣ ውሸትና ክፋት አልታደቡም፣ አልተቆጠቡም። ሀብታሞቹ ምን ይበሉ? በእነሱ ይብሳል። አሁን አሜሪካና እስራኤል በኢራን በያዙት ጦርነት ትናንት የተኩስ አቁም ስምምነት ተደርሷል ተብሎ ዓለም ያንን ዜና ሰምታለች። ነገር ግን ዛሬ የወጣ መረጃ ምን ይላል? ዩናይትድ ስቴትስ ኦፍ አሜሪካ አንድ እስራኤል ብሬክስ ሲዝፋየር ኦልሬዲ አስ ኢራን ኦይል ሪፋይነሪ ሂት ኢን ሃረር ስትራይክ። ዛሬ በሌቫን ያለው
የኢራን የነዳጅ ዘይት ማጣሪያ በፋርስ ባህር የሚገኘው ማለት ነው። ከአራቱ የነዳጅ ማጣሪያዎች ሁለቱ በአሜሪካና በእስራኤል የሚሳኤል ጥቃት ነድለዋል፣ ጋይተዋል። ይህ ነገር የተከሰተው ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ የተኩስ አቁም ስምምነት ላይ ደርሰናል፣ ለ2 ሳምንት ጥቃት ይቆማል ካሉ ከረዥም ሰዓታት በኋላ ነው። ስለዚህ አሜሪካና እስራኤል የተኩስ አቁም ስምምነቱን ጥሰውታል የሚል መረጃ ነው የወጣው። በዓለም የመገናኛ ብዙሃን የዛሬ የዜና ዘገባዎች ከሌሊት ጀምሮ ስመለከት እጅጉን የሚጣረሱና የሚጋጩ መረጃዎች ናቸው የሚወጡት። የተኩስ አቁም ስምምነቱ ተጥሷል በሁለት በሶስት ወገን። አንዱ አሁን ባልኩት በፋርስ ባህር ላይ በሚገኘው የኢራን የሌባን ሪፋይነሪ ወይም ሌባን የነዳጅ ዘይት ማጣሪያ በዚያ ላይ በተፈጸመው ጥቃት ከዚያ ይነሳል። ሁለት ኢራን ገና ትናንትናውኑ በእስራኤልና በባህረ ሰላጤው ሀገራት ላይ የሚሳይልና የሰው አልባ የጦር አውሮፕላኖች ወይም የድሮን ጥቃት ሰንዝራለች በሚል የተኩስ አቁም ስምምነቱ ግጭ ውስጥ መግባቱን ሰምተናል። በምሽቱም የወቅታዊ ዓለም አቀፋዊ ዝግጅት ላይ ዳስሼዋለሁ። ዛሬ የወጣው መረጃ ደግሞ እስራኤል በሊባኖስ ላይ ጥቃቷን አጠናክራ ቀጥላለች። በአንድ ቀን ብቻ 254 ሰዎችን ገድላለች፣ ከ898 በላይ አቁስላለች። ይሄ የሊባኖሱ ጉዳይ በተኩስ አቁም ስምምነት ውስጥ የሚጠቃለል ነው ሲሉ የፓኪስታኑ ጠቅላይ ሚኒስትር የሰጡትን የትናንት ማብራሪያ በትናንትናው የቀኑ ዓለም አቀፍ ትንታኔም ላይ ዳስሼዋል። ነገር ግን አሜሪካና እስራኤል የለም የሊባኖስ ጉዳይ በተኩስ አቁም ስምምነቱ አይካተትም ብለዋል። ጦርነቱን እስራኤል አጠናክራ ቀጥላለች በሊባኖስ ላይ። Israeli intelligence furious over Trump ceasefire and determined to continue Iran war. የእስራኤል የደህንነት ተቋም ምንድን ያለው ትራምፕ የደረሱበትን the so-called ceasefire deal የተኩስ አቁም ስምምነት ይሉት ወይም ተብየውን በፍጹም እስራኤል አልተቀበለችውም። በጦርነቱ ኢራንን ልትወጋትና በጦርነቱ ልትቀጥል አቅዳለች ነው ያለው። ሌላው European and other world leaders urge a swift and lasting end to Iran war. የአውሮፓ መንግስታት የታቀደላቸውን አላዩ አልሰሙ ይሆን እንዴ? የአሜሪካው ፕሬዚደንት ዶናልድ ትራምፕ ኔቶን ወይም የምዕራባኑን የጦር ጥምረት በተለይም እንግዲህ ኔቶ ሲባል 32 አባል ሀገራት የተጣመሩበት ነው። ከነዚያ ውስጥ ደግሞ ሁለቱ የሰሜን አሜሪካ ሀገራት ናቸው፣ አሜሪካና ካናዳ። ከነዚያ ውጪ 30ዎቹ የአውሮፓ ሀገራት ናቸው። ትራምፕ በኢራን በገቡበት ጦርነት ኔቶ አልደገፈኝም ሲሉ ገና ሊበቀሉት ዝተው ፎክረውለታል። ይህንን አልሰሙ ይሆን? የአውሮፓና የሌሎች ዓለም ሀገራት መሪዎች ምንድን ያሉት? በኢራን የተያዘው ጦርነት ለአንዴም ለመጨረሻም ጊዜም እንዲያበቃ ሲሉ ድምፃቸውን አሰምተዋል ነው የተባለው። ትራምፕ ግን አውሮፓኑን በተለይም እኛን የአውሮፓ ህብረትና የኔቶን አባል ሀገራት አንድ ጊዜ ቢያገኟቸው ወይም ደግሞ አንድ ጊዜ ቆመው ገና ኔቶን ሊበቀሉት ነው የሚል መረጃ ወጥቷል። ለምሳሌውን ያነሳሁት ትራምፕ warns United States of American military to stay deployed amid ceasefire uncertainty. ጅብ ለምን ቀን አይሄድም ቢሉት የለም ማታ ማታ የሚሰራውን ስለሚያውቃሉት ይባላል። የአሜሪካው ፕሬዚደንት የጦር ኃይላቸው በዚያው በመካከለኛው ምስራቅ ቀጠና እንዲቆይ ወስነዋል። ለምን? ተደርሷል የተባለው የተኩስ አቁም ስምምነት ገና በባህር ላይ ማዕበል የያዛትን ጀልባ ይመስል እየተናወጠ ነው። ገሚሱ የለም የተኩስ አቁም ስምምነቱ ተጥሷል። ገሚሱ ደግሞ ማንም አይታመንም፣ ኢራንም አትታመንም፣ እስራኤልም አሜሪካም። የሆርሙዝም የውሃ መተላለፊያ ወሽመጥ ዳግም ተዘግቷል የሚሉ መረጃ ወጥቷል። የሚጣረስ መረጃ ያልኩት ይህንን ነው። በሙሉ አፍ ግን ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ በሰበርም ይሁን በቀጥታ ዘገባ የለም የተከፈተው የሆርሙዝ ወሽመጥ ዳግም ተዘግቷል የሚል ይፋዊ መረጃ አላገኘሁም። ነገር ግን ካለው ሁኔታ አንጻር ኢራን የሆርሙዝን ወሽመጥ ዘግታለች የሚል መረጃ አለ። ይፋዊ ይሁን አይሁን ያድርጉት አድርጉት ግን የለም። Israel prepares for long conflict despite United States of America and Iran ceasefire. አሜሪካና ኢራን የተኩስ አቁም ስምምነት ላይ ደርሰናል ቢሉ እስራኤል ግን ገና ለረጅም ጦርነት ኢራንን አለቃትም ስትል መዘጋጀቷን ነው የሚገልጠው ዘገባው። የኢራን አብዮታዊ ዘብ ኃይልም በበኩሉ የተደረሰው የተኩስ አቁም ስምምነት የሊባኖስንም ጉዳይ ያካተተ ነበር፣ ነገር ግን ይሄ የማይከበር ከሆነ ሲል በአሜሪካና በእስራኤል ላይ የበቀል አጻፋውን ዶፉን ሊያወርድባቸው መዘጋጀቱን ፍንጭ ሰጥቷል። በአንድ እግር ጣቱ ጥፍር ተንጠልጥሎ ቆሟል። የሰበቀውን ጦር በሳምባቸው ላይ ሊቀበቅበው ተዘጋጅቷል።
የሚል መረጃ ወጥቷል። በዛሬው ዘገባ ግን ከወጡ መረጃዎች የነዳጅ ዘይትን የተመለከተው ጉዳይ በመጨረሻ የማስከትለው ነው። ያው ከ4 እስከ 6 ሳምንታት በበርሜል ከ88 እስከ $95 ሆኖ ይዘልቃል ነው የተባለው። ጦርነት ውስጥ መሆኑን አልተገነዘቡትም ወይ? ራሳቸውስ ዋጋው ሊዋዥቅ ይችላል። የሆርሙዝ ወሽመጥ ዳግም ተዘግቷል የሚል ፍንጭ እንደወጣበት ሁሉ በዚያው ክርችም ሊል ይችላል። የተኩስ አቁም ስምምነቱም በተባለው መልኩ ጦርነቱ ወዲያ ወዲህ የሚል ከሆነ ሊጣስ ይችላል። ስለዚህ ምኑ ይታመናል? የነዳጅ ዘይት ዋጋ ከ4 እስከ 6 ሳምንታት በዚህ ዋጋ ተቆርጦለታል ማለት ይቻል ይሆን ወይ? ለእነርሱ የሚቀር ጥያቄ ነው። ዓለምን ግራ ግብት ያደረጋት ሰላም ማጣቷ ነው። ሰላም፣ ሻሎም፣ ሰላም አለይኩም በየቋንቋው ጣሊያንኛው ፓቼቬኔ ይላል። ሰላም ወሰናይ ግዕዝ ሰላም፣ ሳሌም፣ ሻሎም። ይሄ ሁሉ ጣፋጭ የህልውና የሕይወት መሠረት ሰላም። በጥባጭ ካለማንጥሩ ይጠጣል። ሰላምን እየበጠበጡ ሰላም የሚያውቁ የሚመስሉት የዓለማችን ፖለቲከኞች ስለ ሰላም ቆመናል ሲሉ ለአፋቸው ለከት የለውም። ሁሌም በወንጀል ውስጥ የሚዘልቅ ወንጀል አይመስለውም። መልካም የሠራ ያህል እየቆጠረው ይዘልቃል። ስለ ሰላም ዋስትና መገንዘብ፣ ስለ ሰላም ትርጉም የጠፋው ሰላምን አውቃለሁ ብሎ ስለ ሰላም ቢናገር፣ ፍትሕና ፍርድ አለ ብሎ ቢለፍፍ፣ ያ ሌላ ይሄ ሌላ። ሰላምን እውን የተገነዘቧት የዓለማችን መሪዎች አሉ ወይ? ፖለቲከኞች? እስኪ ታዲያ አንዳቸው ብቅ ይበሉ። ስለ ሰላም የተኩስ አቁም ስምምነት ተባለ እንጂ ሰላም ወርዷል የሚል የአዋጅ ነጋሪት ድምፅ አልሰማንም። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።